ሰላም ተማሪዎች እንኳን ደህና መጣችሁ። ይህ የ10ኛ ክፍል የኬሚስትሪ አጋዥ ቪዲዮ በስቴፕ ፕሮጀክት ከሃሁ ጆብስ እና ከተለያዩ ትምህርት ቤቶች ጋር እናንተን ሴት ተማሪዎችን በስቲም ትምህርቶች ለማገዝ የተዘጋጀ የሚቀርብላችሁ ነው። ያንን ቪዲዮ ደግሞ አዘጋጅቼ የማቀርብላችሁ እኔ ግርማ ብርሃኑ እባላለሁ ማለት ነው። በዚህ ቪዲዮ የምንመለከተው ቻፕተር 1ን የመጀመሪያውን ቻፕተር ማለት ነው ስለ ኬሚካል ሪአክሽን ኤንድ ስቲዮኬሚስትሪ የሚባለውን ኮንሰፕት ዲስከስ እናደርጋለን ማለት ነው። ሪቪው እናደርጋለን። መነሳት ያለባቸው ማወቅ ያለባችሁ አንደርስታንድ ማድረግ ያለባችሁ ኮንሰፕቶች አሉ። እነሱን አብረን ዲስከስ እናደርጋለን ማለት ነው። እንግዲህ ለርኒንግ ኦብጀክቲቫችን የሚሆነው ምንድነው? ይሄንን ቻፕተር ዲስከስ አድርጋችሁ ስትጨርሱ ማወቅ የሚጠበቅባችሁ አንደርስታንድ የሚጠበቅባችሁ ነገር ምንድነው? ኬሚካል ሪአክሽን ምንድነው? ኦኬ ዲፋይን እናደርጋለን ኬሚካል ሪአክሽንን። then የተለያዩ ኬሚካል ሪአክሽን አይነቶች አሉ፣ እነሱን እንመለከታለን። ከዛ ደግሞ እንዴት አድርገን ነው ኬሚካል ሪአክሽኖችን ባላንስ የምናደርገው? ኦኬ የተለያዩ ሜተዶች አሉ፣ እነሱን ሜተዶች እናያለን። ከዛ ከኬሚካል ሪአክሽን አይነቶች ውስጥ በጣም ኢንተረስቲንግ የሆነ በጣም ፋሲኔቲንግ የሆነ ኮንሰፕት አለ which is redox reaction ወይንም ኦክሲዴሽን ሪዳክሽን ሪአክሽን የምንለው ማለት ነው። እሱን ዲስከስ እናደርጋለን። ከዛ ስቲዮኬሜትሪ ኮንሰፕት ይመጣል። እንግዲህ ስቲዮኬሜትሪ ማለት ኬሚካል ሪአክሽን ዲስከስ ያደረግነውን ስለ ሪአክታንት ስለ ፕሮዳክት ያንን በቁጥር ስንገልጸው ማለት ነው። ኦኬ ስለ ቁጥር ስናወራ ስቲዮኬሜትሪ ዲስከሽን ይኖረናል። እሱን እናያለን። ሊሚቲንግ ሪአክታንትስ፣ ቲዮሬቲካል ይልድ፣ ፐርሰንቴጅ ይልድ፣ አክቹዋል ይልድ፣ ኢምፔሪካል ፎርሙላ፣ ሞለኪውላር ፎርሙላ የመሳሰሉ ነገሮችን ዲስከስ እናደርጋለን ማለት ነው። የመጀመሪያ ፓርት የሚሆነው what is a chemical reaction? ኬሚካል ሪአክሽን የሚባለውን ነገር አንደርስታንድ ከማድረጋችን በፊት ስለ ሁለት ቼንጆች ዲስከስ ማድረግ ይኖርብናል። እነዚህ ቼንጆች ምንድናቸው? ፊዚካል ቼንጅ እና ኬሚካል ቼንጅ ምንላቸው ነው። ኦኬ ፊዚካል ቼንጅ እና ኬሚካል ቼንጅ። እንግዲህ ፊዚካል ቼንጅ ዲፋይን ስናደርገው it's a change the appearance ኦኬ አፒራንሱን ወይ ቅርጹን እንደዚህ ነው የሚለውጥ እንጂ የዛ ሰብስታንስ ወይም የዛ ነገር አይደንቲቲ ኮምፖነንቱ ኬሚካል ኔቸሩ አይለወጥም። ኢን ፊዚካል ቼንጅ ማለት ነው። ኖት ዘ ኮምፖዚሽኑ አይለወጥም ማለት ነው። ለምሳሌ ውሃን በሶስት አይነት መንገድ ልናገኘው እንችላለን አይደል? ውሃ ሊኩዊድ ፎርም ሆኖ ልናገኘው እንችላለን፣ ለምሳሌ ስንጠጣው ማለት ነው። ከዛ ደግሞ ያንን ውሃ ብናቀዘቅዘው በረዶ ይሰራል አይደል? ሶሊድ ፎርም እናገኛለን። ብናፈላው ደግሞ ይተናል አይደለም? ስለዚህ the gaseous form of water ማለት ነው። እነዚህ ሶስቱ ስቴቶች ውስጥ ውሃ ኬሚካል ኮምፖዚሽኑ H2O ነው። ነገር ግን ምን ሆነ የተቀየረው? ፊዚካል አፒራንሱ ኦኬ ፊዚካል አፒራንሱ በሞለኪውሎቹ መካከል የሚኖረው ኢንተራክሽን እንደዚህ እንጂ ኬሚካል ኮምፖዚሽኑ አልተቀየረም። እንደዚህ አይነት ቼንጆች ምን እንላቸዋለን? ፊዚካል ቼንጅ እንላቸዋለን። ሌላኛው ደግሞ ኬሚካል ቼንጅ ነው። ኬሚካል ቼንጅ እንግዲህ ያ ነገር ከተለወጠ በኋላ አዲስ ኒው ሰብስታንስ ነው ፕሮዲዩስ የሚደረገው ስሩ ኬሚካል ሪአክሽን። እንግዲህ የዚህ ቻፕተር መነሻ is ኬሚካል ቼንጅ ነው ማለት ነው። we produce a new substance okay a new substance ያ ኒው ሰብስታንስ አዲስ ፕሮፐርቲ ነው የሚኖረው። አዲስ ከለር ሊሆን ይችላል፣ አዲስ ሜልቲንግ ፖይንት ሊሆን ይችላል፣ አዲስ ኬሚካል ፎርሙላ ሊሆን ይችላል፣ አዲስ ሜልቲንግ ፖይንት ሊሆን ይችላል። but a new substance ምን እናደርጋለን? ፕሮዲዩስ እናደርጋለን ማለት ነው። ለምሳሌ ወረቀት ስናቃጥል ወይንም ዳይጀስቲንግ ፉድ ዳይጀስት ስናደርግ ኦኬ ምግብ ብሬክዳውን በምናደርግበት ጊዜ at the end of the digestion የምናገኘው ነገር መጀመሪያ ከበላ ነው ምግብ ወይንም ደግሞ መጀመሪያ ካገኘነው ኮምፖነንት ኮምፕሊትሊ የተለየ ነው። so that's called a chemical ቼንጅ እንለዋለን ማለት ነው። ለምሳሌ ሎሚ ወይ ብርቱካን ወይ ሙዝ ብትቆራርጡ አሁን እንደዚህ the whole ሎሚ ነበራችሁ እዚህ ጋር then በቢላ ቆራርጣችሁ እንደዚህ የሎሚ ስላይስ ታገኛላችሁ። በዚህኛው ሎሚና በዚህኛው ሎሚ ስላይስ መካከል የሚኖረው ዲፈረንስ የሳይዝ ዲፈረንስ ነው እንጂ ሌላ ምንም ዲፈረንስ የለም። ይሄም ሎሚ ነው፣ ይሄም ሎሚ ነው። so that's called a physical change
ነገር ግን እንጨት ብታቃጥሉ ኦኬ እንጨት ብታቃጥሉ አሁን ኬሚካል ሪአክሽን እያካሄዳችሁ ነው መጨረሻ ላይ አመል ታገኛላችሁ በዚህ በእንጨቱ መጀመሪያ ሳይቃጠል በነበረውና በአመዱ መካከል ያለው ዲፈረንስ is በጣም አስታውንዲንግ ነው በጣም ትልቅ ዲፈረንስ ነው because ኬሚካል ቼንጅ ስላካሄደ ማለት ነው ኦኬ ኬሚካል ቼንጅ ስላካሄደ ማለት ነው ሶ እዚህ ኬሚካል ቼንጅ ውስጥ ኢንቮልቭ የሚያደርግ አንድ ነገር አለ which is a chemical reaction so ያ ሰብስታንስ ኬሚካል ቼንጅ ሲያካሂድ ኬሚካል ሪአክሽን አካሂዷል ማለት ነው ኦኬ ኬሚካል ሪአክሽን አካሂዷል ይሄን ኬሚካል ሪአክሽን እንግዲህ it's a process ኦኬ የሆነ ፕሮሰስ ነው ያ ፕሮሰስ one or more substances ኦኬ ስታርቲንግ ማቴሪያሎች አሉን ምን እንላቸዋለን ሪአክታንት እንላቸዋለን እነዚህ ሪአክታንቶች ያንን ኬሚካል ፕሮሰስ በሚያካሂዱበት ጊዜ አዲስ ሰብስታንስ ይፈጥራሉ which is called products ማለት ነው ኦኬ ፕሮዳክት ፕሮዲዩስ ይደረጋል ስለዚህ ከሪአክታንት እንነሳለን ከሪአክታንት ተነስተን ምን ፕሮዲዩስ እናደርጋለን ፕሮዳክት ፕሮዲዩስ እናደርጋለን በዚህ በሪአክታንቱና በፕሮዳክቱ መካከል ከፍተኛ የሆነ የኬሚካል ኮምፖዚሽን ዲፈረንስ ይኖራል ማለት ነው ኦኬ that's called a chemical reaction ውሃ ፕሮዲዩስ እናደርግ ሃይድሮጅን እና ኦክሲጅንን ሪአክት እናደርግና ምን ፕሮዲዩስ እናደርጋለን ውሃ so these are the reactants እነዚህ እዚህ ጋር ያሉት ጋዞች ሃይድሮጅን ጋዝ እና ኦክሲጅን ጋዝ ከውሃ completely different የሆነ chemical property ነው ያላቸው so that's called chemical reaction ማለት ነው ኦኬ chemical reaction ማለት ነው so chemical reactions rearrange atoms ይሄ በጣም ኢምፖርታንት የሆነ አንድ law which is the law of conservation of mass የምንለው ነገር ማለት ነው የኬሚካል ሪአክሽን ትልቁ ቤዝ the law of conservation of mass ነው እንግዲህ ሪቫይዝ ለማድረግ ተማሪዎች ሶስት አይነት ሎዎች አሉ አንደኛው the law of conservation of mass ነው ሁለተኛው ደግሞ the law of constant proportion የምንለው ነው ሶስተኛው ደግሞ the law of multiple proportion የምንለው እንደሆነ ታስታውሳላችሁ እንግዲህ multiple proportion እና constant proportion የምንላቸው ለምሳሌ ውሃ the law of multiple the law of constant proportion የሚባለውን ለማስረዳት ውሃ H2O ነው ሁለት ሃይድሮጅን አለው አንድ ኦክሲጅን አለው ይሄንን ውሃ ከየትም ብናገኘው ኦኬ ከሬን ዋተርም ይሁን ከግራውንድ ዋተርም ይሁን ከኦሽንም እናገኘው the composition of water is two hydrogens with one oxygen that's called the law of what constant proportion okay constant proportion ነው ማለት ነው irrespective of the source the law of multiple proportion ደግሞ ምንድነው የሚለን ለምሳሌ ካርበን እና ኦክሲጅን በተለያየ ኮምፖዚሽን ሪአክት አድርገው የተለያዩ ኮምፓውንድ የሚፈጥሩበት ሬሽዮ is a whole number ratio ለምሳሌ ካርበን ሞኖክሳይድ እና ካርበን ዳይኦክሳይድ ኦኬ one carbon atom to one oxygen one carbon atom to two oxygen እንደዚህ ነው ሊፈጥር የሚችለው እንጂ እንደዚህ አይነት ኮምፓውንድ አይኖርም so that's called the law of multiple proportion so እዚህ ጋር በምንመጣበት ጊዜ እንግዲህ ይሄ the law of the conservation of mass የምንለው ነገር ለኬሚካል ሪአክሽን በጣም ኢምፖርታንት የሆነ ነገር ነው ማለት ነው ኦኬ ለኬሚካል ሪአክሽን በጣም ኢምፖርታንት የሆነ ነገር ነው so እንዴት አድርገን ነው የኬሚካል ቼንጅ ወይንም ኬሚካል ሪአክሽን መኖሩን የምናውቀው አንደርስታንድ የምናደርገው so የተለያዩ ሳይኖችን ማየት እንችላለን ኦኬ ሪአክሽኑ ሲካሄድ ለምሳሌ አዲስ ሰብስታንስ ይፈጠራል ኦኬ ያ አዲስ ሰብስታንስ heat ፕሮዲዩስ ሊደረግ ይችላል or light ፕሮዲዩስ ሊደረግ ይችላል or precipitate ልናይ እንችላለን ወይንም ደግሞ color change ልናይ እንችላለን ኦኬ እነዚህ ነገሮች they are the indicators of the formation of new substance ኦኬ አዲስ ሰብስታንስ መፈጠሩን ኢንዲኬት የሚያደርጉልን ነገሮች ናቸው ማለት ነው እነዚህ ኦኬ the formation of new substance so color change ለምሳሌ rusting of iron መጀመሪያ የነበረው ከለር አለ ከዛ ይሄ አይረን ከኦክሲጅን ጋር ሪአክት ሲያደርግ ሌላ ከለር ይፈጥራል so that's called color change አለ then compound አዲስ ነገር ተፈጥሯል ማለት ነው እነዚህ ነገሮች በማየት ኬሚካል ሪአክሽን መኖሩን ማወቅ
እንችላለን ማለት ነው፣ ማወቅ እንችላለን። ሶ በመቀጠል የምናየው እንግዲህ ኬሚካል ኢኩዌሽን። እንግዲህ ኬሚካል ሪአክሽንን ዊነው ለምሳሌ ሚቴን ከኦክሲጅን ጋር ፕሮዲዩስ በሚያደርግበት ጊዜ ወይንም በርን በምናደርግበት ጊዜ ካርቦን ዳይኦክሳይድ እና ሃይድሮጅን ይፈጠራል። ሶ ዲስ ኢዝ አ ቴክስት ወይንም ደግሞ ይሄ ንግግር ነው። ያንን ነገር መጻፍ መቻል አለብን። ለሌላ ሰው ኮንቬይ ለማድረግ ለማስረዳት ዘንድ መጻፍ አለብን እና በምንጽፍበት ጊዜ ኬሚካል ኢኩዌሽን የሚባለውን ነገር እየጻፍን ነው ማለት ነው። እሱን የምንጽፍበት ህግ አለ፣ ባላንስ የምናደርግበት መንገድ አለ ማለት ነው። ሶ ወደዛ ከመሄዳችን በፊት እስካሁን ዲስከስ ባደረግናቸው ነገሮች ላይ የተዘጋጁ ጥያቄዎች አሉ። እሱን ጥያቄዎች ደግሞ ሰርታችሁ ድጋሚ እንገናኛለን ማለት ነው።